ሰላም ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንጀላችሁ እሞኝላችኋለሁ። በሲስ ጎንዶሎ ማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በተተና አጓብዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው ሰበር ዜና የጃኒና የአዶናይ መለያየት ጉዳይ ነው። እንደምታውቁት ህዝባችን ሀገራዊ ጉዳይን እርግፍ አድርጎ ትቶ በመንደር በህፃናት ዕቃቃ ጨዋታ ከተጠመደ ብዙ ጊዜ አሳልፎ ነው ያለው። እንደምታውቁት ህዝባችን ዓለም አቀፍ ጉዳይ ደንታ አይሰጠውም። ከዚች ከጥፍር ቆሻሻ ማይቆጥር ዛሬ አሜሪካንና አውሮፓን እንቅልፋተው በዓለም ፖለቲካዊና ኢኮኖሚያዊ ሁኔታዎች ላይ አሜሪካኖች እንቅልፋተዋል። በኢራን ጉዳይ እየቃዡ ነው፣ እያለሙ ሳይሆን እየተኙ ሳይሆን እየቃዡ ነው ያሉት። ነገር ግን አሜሪካኖች 147 ቢሊዮን ዶላር ለውሻቸው ያወጣሉ በየአመቱ 147 ቢሊዮን ዶላር አሜሪካኖቹ ለውሻቸው ያወጣሉ። አውሮፓውያኖቹ ደግሞ ከ60 ቢሊዮን ዩሮ በላይ ያወጣሉ ለውሾቻቸው። ይህ ህዝብ እንደዚህ ተሞላቆ ተንደላቆ እየኖረ አሁንም ከምቾት እችን ታክል እንዳይጎርሉበት 24 ሰዓት ይሰራል። የኛ ህዝብ ዳኒና ጃኒ ተኳረፉ፣ አለቀሱ፣ ተቃቀፉ፣ በሉ፣ ፈሱ፣ ጠጡ፣ ሸኑ እንዴ ወደ ግማሽ ቢሊዮን ላይኮች እኮ ነው ያሉት። አዶናይ በቃ ሀገራዊ አጀንዳ ሆኗል። የትም ዓለም ሄዱ እንደዚህ ያለ ጭምልቅልቅ የወጣ ጉዳይ የለም። እንደዚህ ያለ የተጮማለቀ ነገር በዓለም ታይቶም ተሰምቶም አይታወቅም። እኛ ብቻ አንጀታችን ታጥፎ፣ እኔ አንጀቴ ታጥፎ፣ እናቴ አንጀቷ ታጥፎ፣ አባቴ አንጀቱ ታጥፎ ስለ ግለሰብ ስፈተፍት የሚውል ነውረኛ ትውልድ በእውነት ዋጋ መክፈል አሁን ያለንበት ያሳለፍነው ብዙ መከራዎችና ቁም ስቅሎች ሲያንሰን ነው የምልህ ያለው። ሲያንሰን ነው የምልህ ያለው። ራበኝ፣ ጠማኝ፣ ቸገረኝ፣ ተሰደድኩ፣ ተገሳቀልኩ ለወሬ አይበቃም። ዝም ብለህ ቁጭ በል። ጭንቅላታችን ከዚህ በላይ አይፈቅድልንም። አዶናይና ጃኒ ተፋቱ። ሶበር ፌስቡኩ፣ ቲክቶኩ፣ ዩቲዩቡ ይጨነቃል። አሁን አገሩ በቃ መንደርቴ ነገር ሆነናል። በዛ የጆበና ቡና ነው፣ በዛ ቡና ቁርስ ነው፣ በዛ ነው ያደግነው። ከዛ ልንወጣ አልቻልንም ብዙዎቻችን። አጋጣሚ እንዴት ነው የሚያሳፍረው! ሌላ ዓለም የፈለገው እንደፈለገው ቢሆን እንኳን እነሱ ሳር ቅጠሉ ተሞችቶት ውሻው ድመቱ ተሞችቶት 147 ቢሊዮን ማለት እኮ አፍሪካን የሚቆልብ ነው። እነሱ ለውሻ የሚወጣ የውሻ ኮንዲሽነር አለ፣ ሻምፖ አለ፣ ምን ጦር መቅረጫ አለ፣ የሚበላ የሚጠጣው የተለየ ሱፐርማርኬት ሁሉ ነገር። አንጀታችን በረሃብ ታጥፎ ስለ ግለሰብ የለም። ቤቱም ዓለም የለም። ቤቱም ዓለም ማለት ነው ይኖራሉ። ለምሳሌ የሆሊውድ አክተሮች አጀንዳ ሆኖ ሊነሱ ይችላሉ። ለአንድ ቀን፣ ለሁለት ቀን፣ ለሶስት ቀን አመት ሙሉ የሆነ ሰው ጉዳይ ቅንጣት ታክል ፋይዳ ለራሱ ያልፈየደ ለአገር ያልፈየደ ግለሰብ ላይ የሚፈተፉት ስንት ጠላት አፈራን በዚህ ግለሰብ ምክንያት። ግን ግፉበት ነው ሙላቼ ነው ያ ከዚህ አናልፍም። እኔ በዚህ በትውልድ ተስፋ ቁርጥ አድርገን ትተናል ያልካችሁ እኮ ወደን እኮ አይደለም። በቃ ያወቃቃለት ነው። ግለሰብ ተፋታ፣ ተፋቀረ፣ በላ፣ ጠጣ፣ ሸና፣ ፎሳ፣ ተኛ፣ ተነሳ who cares? ግን እኛ ሀገር እንደዚህ ነው። የአርሰናል ዋንጫን መብላት ከእንግሊዛውያን በላይ የሚያሽቃብጥ ትውልድ የለው። ቆራስ እንግሊዛውያን እኮ እንደዛ አልሆኑም እኮ። እንግሊዝ ውስጥ እንኳን የአርሰናል ዋንጫ መብላት የሚወራ አርሰናል የምትባለው ከተማ ላይ ብቻ ነው። ሌላ አኩርፎ ነው ቁጭ ያለ። ሲቲም፣ ዩናይትድ፣ ኒውካስልም ሌሎች የእንግሊዝ ግዛቶች በሙሉ አኩርፎ ነው። ጉዳዩ የአንድ መንደር ደስታ ነው። እዚህ ሀገራዊ ደስታ እዚህ በሬ ተጥሎ ድግስ ተደግሳ እናት እኮ አንጀታ ታጥፍክ ነው ያለው ቤት። እናት አባት እኮ ቆንስራ ዞበኝነት ውሎ ገብቶ እኮ ነው አፈርደቼ በልቶ ድንጋይ ተሸክሞ እንጨት ተሸክሞ አፈርደቼ በልቶ የሚያሳድገው ትውልድ እኮ ነው። እና ምን አለ የአርሰናል ነጥብ መጣል ያክል የሚያሳዝናቸው እናታቸው ራሷን ስጥል ይዛን ያለው። ምን አትደነግጡ? አርሰናል ነጥብ ጣለ ብሎ ለምቦጭ የሚጥል ራሱ ታሞ ጭንቅላቱ ታሞ የሚውል የሚያደርሰው አለ። እናቱ ራሷን ጥላ ስለ ልጆቿ ራሷን መጣላ የጥፍር ቆሻሻ ያክል አይቆጥርም።
የአርሰናል ነጡ መጣል ያሳብደዋል። ጨጓራ ይታመማል፣ ይቃጠላል፣ ራሱ ይታመማል፣ እንቅልፍ ያጣል። እናቱ ግን ራሷን መጣላ ስለ ልጆቿ መውደቋ መነሳቷ ደንታ የማይሰጠው መታመሟ መቁሰላ መጎዳታ ደንታ የማይሰጠው ትውልድ አፍርተናል እና ገና ዋጋ መክፈል ያለበት ትውልድ አለ። ብዙ ትውልዶቻችን ዋጋ ከፍለው እዚህ ተደርሳል፣ ግን በቂ አይደሉም። ከቁንጥጫ ከመከራ ከሞት እንኳን የማንማር ያለፈው ለምሳሌ በኢትዮጵያ ውስጥ ያሳለፍናቸው ጦርነቶች፣ ውድቀቶች፣ መውደቅ መነሳቶች፣ እንጉልቶች፣ ስቃዮች እኛን አይደለም አፍሪካን ያስተምራል። አፍሪካን ሌላውን ተወና የሰሜኑ ጦርነት ብቻ የዛሬ 5 ዓመት 6 ዓመት የገባንበት ቁም ስቅል እንኳን ኢትዮጵያን ለሞተ ዓመት የሚያስተምር አፍሪካን ለሞተ ዓመት ዳግመኛ ሁለተኛ አይለመደኝም የሚያስብል ዋጋ ነው የከፈልነው። ደንታ አይሰጠውም። ዓለም አቀፋዊ ጉዳይ ዓለም እንደዚህ አንድ አይኑን ኮድና በአንድ አይኑ ነው እየተኛለ ዓለም በአንድ አይኑ እንደዚህ እየቋዠ ማለት ነው። እንቅልፍ አጣ ደግሞ ኢሉሚናንቲ እንዳትልኝ በስተት ነው የሆነ ሰበብ አጣጡም እኮ እናንተ እና ኤኒዌይስ ይጎርመኛል። መላ ዓለም እየተናጠ እኛ የለንም፣ በቃ የለንም ነው ያለው የለንም እና አፍሪካ በብዙ ችግሮችና ስቃይ ውስጥ እያለ የለንም። እኛ ሀገራችን በብዙ ችግር ውስጥ እያለ በመንደር አጀንዳ ጃኒና አደናይ ተለያየ የሚያለቅሳል። ተበሳጭቻለሁ ምግብ አልበላም የሚላል። ታመም ይታከማል። ሐኪም ቤት የጤና ጣቢያን ብር የለውም። 200 ብር የለውም። ጤና ጣቢያ ሄዶ የሚታከምበት ካርድ የሚያወጣበትን ብር የለውም። ግን የሚያሳስበው የሌሎች ጉዳይ መፈትፈት ነው እና በጣም የሚያስደንቅ ሰበር ነው። በቃ አሁን እኮ እኔም ስገባ ሰበር ነው ያልኳቸው። ለምን በሀገራችን ደረጃ ከዚህ በላይ ሰበር የለም። የሆነ ኮስተር ለማለት አረ እንደዛ አይደለንም ለማለት ምናምን የምንሞክር አንዳንዶች አለን፣ ግን እውነታው እንደዛ አይደለም። በቃ ደረጃችን ይሄ አገራዊ አጀንዳችን፣ ጭንቀታችን፣ እንቅልፍ ማጣታችን እንደዚህ ያሉ ቡትቶ ወሬዎች ነው እና ገናን ይፈተፈታል። ገና ትንቷን ይሰጥበታል። እሷ እንዲህ ብላ በዚህ ሰዓት እዚህ ቪዲዮ ላይ እዚህ ቦታ ላይ በዚህ በኩል እሱ እንዲህ ብላት እዚህ ቦታ እኔ አሁን አንዳንድ ጊዜ ቁጭ ብዬ ሳስብ እንደውም ለዚህ ሀገር ለእንደዚህ አይነት ትውልድ በዚህ ሁኔታ ዋጋ መክፈል የምትሞትለት ጉዳይ ቢኖርና መሞት ቢገባ ይሞትለታል እላለሁ አንዳንድ ጊዜ እና የሚሞቱለት ሰዎች ይገባቸዋል። የምትሞትለት ትውልድን አሁን ያለው ብዙ ነገር ስጠይቅ ግራ ገባ። እኔ በግሌ ልሞትለት አልፈልግም። ልሞትለት አይደለም ጥፍሬ እንዲነቀልለት አልፈልግም። ለዚህ ትውልድ ራሱ ዶንታ የማይሰጠው የእናቱ የአባቱ ጉስቅልና ከጥፍር ቆሻሻ የማይቆጥር ትውልድ በሰው ጉዳይ እየገባ 40 ቀን የሚፈተፈት ትውልድ ተወ። የእናት የአባት የራስ ካልሲ መቆየር የማይችል ስለሱም የማያሳስበው ትውልድ እንዴት አርገህ ነው አሁን አገራዊና አህጉራዊ ዓለም አቀፍ አጀንዳ ይዘምት እንዴት አርገህ እና ሰበር ነው። ከዚህ በላይ የሚሰበር ነገር የለም ኢትዮጵያ ውስጥ። በነገራችን ላይ ከአዶናይና ከጃኔ ፍቅር ህይወት ሞላየት በላይ እንደ ሀገር ሰበር ሆኖ የሚቆርብ አንድም ሰበር የለም። የሰበረች ሁሉ ሰበር የለም እኮ ሰው እኮ የለም እኮ ተወለደ ወጣት የለም እኮ እንዲህ ያለ ሰበሩም ተሰብርም አይታወቅ። አሁን ታያለ 4 ቀን ሙሉ እቹ ነው የምትፈተፈተው። እቹ ከዚህ ውጭ ሌላ ጉዳይ የለ እና በጣም አሳፋሪም አሰቃቂ ዘግናኝም ጉዳይ ላይ ነው የተደረሰ። እንግዲህ ግማሽ ቢሊዮን ላይክ ማለት በኢትዮጵያ ውስጥ የትኛውም ዶክተር፣ የትኛውም ሚኒስተር፣ የትኛውም ሳይንቲስት 10 ዓመት ቢሰራ የማያገኘው ነው አዶናይ አሁን የደረሰበት የሚዲያ ተጽዕኖ ማለት ነው። ስለዚህ በዚህ ደረጃ ያለን ትውልድ ጎትተ በእናትህ በዚህ ነው የሚሻለ ብትለው አይሰማም። ያለበት የጭንቅላት ደረጃ ያ ነው። በቃ ከዛ ውጭ ምን ታረጋዋል? አጠፈጥፈው 6 ሚሊዮን ሰው ምንን አይተ ነው የምትከተል አዶናይ ብትል አሁን ቲክቶክ ላይ ሲፖስት እንትን ያደርጉታል፣ ያስደሞሰሰታል። ስለዚህ እንደዚህ ያለው በጣም ጉራ የገባው ጉዳይ ላይ ስለሆነ ያለ ነው። ታዝበው ከማለፍ በቀር ለውጥ መፍጠር እንደማንችል
እናውቀዋለን። ግን ነገርየው አስቂኝም አዝናኝም አሳፋሪም ነው ለማለት ያክል ነው። ይሄን አሳው ነው። ሲሞቻችን ላይክ አርግ ሼር አርገው ወዳችኋለሁ። ፒስ